እውነት ለመናገር ደስታ ሩታን አልተረዳትም፣ ሩታም ደግሞ ደስታን አልተረዳችውም። ያው ነገሮች በመሀላቸው እየተፈጠሩ ያሉ ነገሮች በጣም ከባድ ናቸው። እንግዲህ ኤዱ ለሁለተኛ ጊዜ መታለች። ከዚህ በፊት አይታችሁ ከሆነ እንግዲህ ደስታን እዚህ ቤት ማየት አልፈልግም፣ እንዴት እንደዚህ ታደርጊያለሽ እያለች ደስታን አመናጫ ከቤት ስታስወጣው አይተን ነበረ በሰዓቱ። አሁን ላይ ግን ደስታን ተረድታው ደስታ መልካም ሰው እንደሆነ አፍቃሪ እንደሆነ ንጹሕ ልብ እንዳለው አይታ ያው ሁለቱን አንድ ለማድረግ እና ያለውን ነገር በደንብ ግልጽ ሆኖ ለማውራት ወይ ለመነጋገር ወደ ሸገር ወደ ሩታ ጋር መታለች። በመጀመሪያ ሩታን ሳታገኛት እንግዲህ ደስታን አግኝታው ያለውን ነገር አንዳንድ ነገር አውርተዋል። እውነት ለመናገር ደስታ አሁን ላይ በጣም እየተጎዳው ነው። በሩታ ፍቅር በጣም እየተጎዳው ነው። ሩታን ማጣት አልፈልግም፣ ሩታን አጥቼ መኖር አልችልም ብሏል። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ትላንትና ኤዱ ከቡታጀራ ወደ ሸገር ገብታለች። እሱም ደግሞ እንግዲህ የሩታና የደስታ መለያየት የደስታ ከሩታ ህይወት መውጣቱ ትንሽ ቤተሰቦቿን ያስቆጣ ይመስላል። ደስታ ካንቺ መራቅ የለበትም፣ ደስታ ጥሩ ልጅ ነው፣ ደስታ አፍቃሪ ሰው ነው፣ የዋህ ነው፣ እሱም ማጣት የለብሽም እያሉ እንግዲህ የሩታዬ ቤተሰቦች እህቶቿ በጣም ደስታን ወደውታል። እውነት ለመናገር ደስታ የሚወደድ ልጅ ነው፣ የሚጠላ ልጅ አይደለም። ግን ደግሞ አሁን ጊዜው አይደለም ነው። እኔ ይመስለኛል ሩታ ከህይወቴ ውጣ ያለችው። ምክንያቱም ደስታ አሁን የሚፈልገው ልክ አብርሃም ሄዶ ውሽሚት ላይ ፊት እንዳለው ደስታም ደግሞ ከአሁኑኑ ያኔ በችኩል አስባችሁታል። የሆነ ጊዜ ሳትወስድ እንኳን ከራሷ ጋር ሳታስብበት የሆነ እንዴት ነው ትንሽ ጊዜ እንኳን ብሬክ ሳታደርግ ወዲያ ወደ ፍቅር ግንኙነት እንድትገባ ነው የፈለገው ደስታ ማለት ነው። ምክንያቱም እሱ አፍቅሯል፣ በሩታ ፍቅር ጠብ ብሏል። የእሷን ስሜት ግን አልተረዳትም ደስታ ማለት ነው። እና አሁን ላይ በጣም እየጨነቀኝ ነው፣ እየከበደኝ ነው፣ ከሩታ ተለይቶ መኖር እኔ አልችልም፣ በቃ በህይወት መኖር አልችልም እያለ እንግዲህ እውነት ለመናገር ተስፋ እየቆረጠ ይገኛል ማለት ነው። ይሄ ማለት ደግሞ እንግዲህ ያው ፍቅር እውር ነው እንደሚባለው ነው ጋይስ። እና በእርግጠኝነት ሩታዬ ትረዳዋለች። ነገር ግን ጊዜ ያስፈልጓል። ደግሞ ደስታም ለፍቅር ብዙ መስዋዕትነት ይከፈላል። ገና ነክ ገና ጅምር ላይ ነክ። ከዚህ የባሱ ነገሮች ሊገጥሙ ይችላሉ። ታግሰክ በትዕግስት መጠበቅ አለብህ። ምክንያቱም ፍቅር ትዕግስትን ይፈልጋል እና ማለት ነው። እና ኤዱም እንግዲህ የሩታዬን ባህሪዎች አንዳንድ ነገሮችን ነግረዋለች። ያው እሱም ይመስለኛል ምንድን ነው ሩታን የሚያስደስታት ምን ባረግላት ነው የምትደሰተው ማለት እኔ ምን አድርጌላት ነው እሷ ወደ እኔ እንድትመጣ ማደርገው እያለ ነው። በነገራችን ላይ ብዙ ነገር አድርጌላት አለው እያለ እያወራ ነበር። እና ሩታዬን ቁስ የሚገዛት ሴት አይደለችም። እውነት ለመናገር ቁስ ቢገዛት ኖሮ እኮ ከአብርሃም ጋር ስንት ጊዜ ይሆናቸው ነበር። እውነት ለመናገር እና ያ ሁላ ነገር አብርሃም ሲያደርግላት ከምንም አልቆጠረችውም። ምክንያቱም ሩታ የምትፈልገው ንጹሕ ልብ፣ ንጹሕ ፍቅር፣ ንጹሕ ሰው ነው የምትፈልገው። የምሬ ነው የምላቸው። አሁን አንዳንዴ እንግዲህ ደስታ አይታችሁ ከሆነ ብዙ ጊዜ ቤት ገዛሁላት፣ መኪና ቀየርኩላት፣ እንደዚህ አደረግኩላት ምናምን የማለት እንትን አለው እና ይሄ ቁሳቁስ ሩታን አይገዛትም። እሷ የምትፈልገው ንጹሕ ልብን ነው። አሁን ደግሞ በዛኛው የፍቅር ግንኙነት ስለተጎዳች ደስታን ወዲያ ወደ ህይወቷ ትመልሳለች ማለት ይከብዳል እውነት ለመናገር። እና እንግዲህ ከኤዱ ጋር ብዙ ነገሮችን አውርተዋል፣ እሷም ተረድተዋለች። ነገር ግን ሩታ ለወደደችውና ለፈለገችው ላፈቀረችው ነገር ሟች ነች። አሁን አንተም ትንሽ ጠብቃት፣ ጊዜ ያስፈልጋታል፣ ትዕግስት ይኑርህ እያለች እንግዲህ እየመከረችው ትገኛለች። ደስታ ያም ሆኖ እኔ ከጎኗ እየሆንኩኝ ነገሮችን አብረን ብናሳልፍ ነው የሚቀላት እንጂ ብቻዋን ሆና እኔን ከሌሎች ሰዎች ጋር አመሳስላ አንድ ላይ ጠርታን ከህይወቴ ውጣልኝ ስትለኝ እኔ ትቼ ነው የወጣሁት፣ ምንም ነገር አልተናገርኩም ብሏል። እውነት ለመናገር የዋህ ስለሆነ ነው። አንዳንድ ሰዎች ቢሆኑ እንግዲህ ጉራ ከራዩ ነው የሚሉት እዛ ጋር ማለት ነው። ምክንያቱም ከህይወቴ ውጣልኝ ደስታ ስትለው ራሱ
ንግግር አለ እንትን አላለም እውነት ለመናገር እና አንዳንድ ሰዎች መናገርን የሆነ ከመናገር ይልቅ ዝምታን ይመርጣል እና ዝምታ ወርቅ ነው እንደሚባለው ደስታ ከዛ ውስጥ አንዱ ነው ብዬ ማስበው ማለት ነው። የዛን ቀን አይታችሁ ከሆነ እንግዲህ ሶስቱንም አንድ ላይ ጠርታ ነው ከህይወቴ ውጡልኝ ያለችው። ደስታ እንግዲህ ላጥ ብሎ በሩን ዘግቶ ነው የወጣው፣ ከፍቶ ነው የወጣው። ምንም እንትን አላለም። እነኛ ሁለቱ ግን በጣም ዝተው በጣም አፍላፊ ተናግረው ሩታን ቅስሟን የሚሰብር ነገሮች ከአንደበታቸው ወጥተው ነው ሜሪና ዳኒ የዛን ቀን የወጡት ማለት ነው። ደስታ ግን ምንም ነገር አልተናገረም እውነት ለመናገር እና እንግዲህ ዞሮ ዞሮ አትጠፋፉም። ደስታዬ መቼም ሩታዬ ያንተ እንደምትሆን በእርግጠኝነት እናምናለን። ጊዜ ይፈጃል፣ ትዕግስት ያስፈልገዋል። ታገስ፣ ነገሮች ይስተካከላሉ። ሩታዬ ያንተ ካላት የትም አትሄድብህም፣ የትም ማለት ነው እና ኤዶም እንግዲህ እያለችው ነው ትዕግስት ይኑርህ። ሩታ ብዙ ነገሮችን የሆነ ነገር ላይ ካመነች ከዛ ነገር ምንም ቢላት ወደኋላ የምትመለስ አይነት ልጅ አይደለችም። ላመነችበትና ለወደደች ሟች ነች እያለች እንግዲህ የእናቷ ልጅ እየመሰከረችላት ነው። ደግሞም እኛም እናውቃታለን ሩታዬ በእንደዚህ አይነት ነገር የምትታማ ልጅ አይደለችም። ደስታችን እንግዲህ ትዕግስቱን ይስጥህ፣ ታግሰክ ይቺን ዳይመንድ የሆነች ሩታን በእጅህ ለማስገባት እንግዲህ ያው ፈጣሪ ይርዳክ። ከፈጣሪ በታች ደግሞ እኛም ጸሎት እናደርግልሃለን ማለት ነው። እውነት ለመናገር ደስታ በጣም የዋ አፍቃሪ ልብ ያለው ልጅ ነው እና ለዚህ ነው በቃ ሩታ 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 ብሎ ያለ ሩታ መኖር አልችልም ብሎ እንግዲህ አሁን ላይ ውሳኔውን አሳውቋል። ሩታዬም እንግዲህ ይህም ቪዲዮ አይታ ለደስታ የሆነ ምላሽ እንደሚሰጥ በእርግጠኝነት ያው ትላንትና አሁን የእርቅ ምናምን ቪዲዮ ተለቋል። ይህን ሰሞን ደግሞ በጣም ሚዲያው ራሱ እርግት ብሏል ጋይስ፣ የምሬን ነው የምላችሁ። እርቅ እየወረደ ነው ምናምን ነገር፣ በዛኛው ቤትም ደግሞ ያው እያጣበሱ ነው። በቃ ሰላም እያወረደች ነው እና ደስታ አታጨናንቃት፣ ሩታን ጊዜ ስጣት፣ አንተም ታገዝ፣ እንደ ወንድምሽ ከጎንሽ ነኝ በላት። ብቻህን በር ዘግተህ አታልቅስ፣ ብቻዬን ቤት ቁጭ ብያለሁ ብሏል ምስኪን ማለት ነው። እና እውነት ለመናገር አንተን የመሰለ ሸበላ ሩታዬን ማጣት የለባትም። አንተም ደግሞ ሩታዬን የመሰለች ንግስት ማጣት የለብህም። ሁለታችሁም አብራችሁ ትሄዳላችሁ። እሷም ንጹህ ልብ ነው የምትፈልገው፣ አንተም ደግሞ ንጹህ ልብ ስላለ እንግዲህ ባትናገርም ተግባርህ ይመሰክራልና በቁስ በምን የሚለውን ነገር ወደዛው ትተህ በንጹህ ልቤ ነው ማፈቅራት ማለት ይልመድብህ። ምክንያቱም የሰው ልጅ ፍቅር ነው እንጂ ምንም ቁስ ፍቅር ሆኖ አያውቅም እስከ ዛሬ ማለት ነው ጋይስ። በቁስ የተመሰረቱ ፍቅሮችን የት እንደደረሱ መጨረሻቸው ምን እንደሆነ ሁላችንም እናውቃለን። እና ፍቅርን በፍቅር ማሸነፍ ልመድ። ደስታችን አማቻችን ሩታዬ ደግሞ የኛ ዳይመንድ እንግዲህ ደስታን እንደምትቀበል እርግጠኛ ነን። ግን ነገሮች እስኪስተካከሉላት ነው ጋይስ። አዎ ነገሮች እስኪስተካከሉላት አንዳንድ ነገሮችን በቃ ወደ አንድ ጎን አድርጋ ከዛ በኋላ መሆን ያለበትና መወሰን ያለባትን ትወስናለች። በዛ መሀል ደግሞ ልዑልን የሚጠነክርላታል። እሷን ፍሪ ሆና የራሷን ላይፍ ትጀምራለች ለማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ ባይ።